ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው። እንግዲህ ሩታና ዳንኤል ዛሬም አንድ ላይ መጥተዋል። ዳንኤል ደግሞ የሩታን ይቅርታ ተቀብለዋል። ያው ጥሩ ነው። ብቻ በአሁን ሰዓት እኔ ባለችበት ለሩታ ማለት ነው ጥሩ ነው ብዬ አምናለሁ። ግን መጀመሪያ እንደመጡ ደግሞ አብርሃም ከሩታ ጋር ስለነበረ ወይም ደግሞ ሩታና አብርሃም አንድ ላይ እንዲታረቁ ስለፈለኩኝ ማለት ነው ብዙም እንትን አላለኝ ነበር። ገባችሁ አይደለ? የሆነ እንድለያዩ አልፈለኩም። ገባችሁ? ለዛ በቃ በጣም ዳኒን እንትን የሆነ ዳኒና ሜሪ ከሩታ ህይወት እንዲወጡ ፈልግ ነበር። ምክንያቱም የዛ ሰዓት ማለት ነው ካያችሁት አብርሃምና ሩታ ሊታረቁ ይፈልጋሉ። እነዚህ ደግሞ ሁለቱም ደግሞ አብርሃምና ሩታን እያለያዩ ነበር እንጂ እያስታረቁን አልነበረም ብዬ ስለማምን የዛ ሰዓት ሁለቱም ከሩታ ህይወት እንዲወጡ ፈልግ ነበር። ምክንያቱም ሩታም እንድሰራ የሚያረጉት ሩታን እንድትሰደብ የሚያደርጉ ስራ ስለነበረ ማለት ነው። በአሁን ሰዓት ደግሞ ሩታ ብቻዋን ስለሆነች ማንም ሰው ከጎኗ የለም። ግን እኔ የምፈልገው ከሩታ ጎን እንዲሆን አንድ ሰው የምፈልገው ማለት ነው ቆራጥ አለ አይደለ? በቃ አለ አይደለ? ምንም ብትሆኑ ካጠገባችሁ የማይለይ ለገንዘብ ሳይሆን ወይም ደግሞ የሆነ ነገርን ብቻ ዩቲዩብ ላይ ለመስራት ሳይሆን ሁሌ ከጎኗ አለው የሚል ስታለቅስም ስትደሰትም ምንም ስትሆን እኔ ካጠገቧ አለ የሚል ወንድ ፈልጋለሁ። ወይም ደግሞ ሴት በቃ ከጎኗ የሚሆን ጓደኛ ፈልጋለሁ ማለት ነው። ይሄ ደስታ የምትሉት ወንድ ሆኖ ይምጣ መጀመሪያ ደስታ ማለት ነው። ገባችሁ አይደለ? ሩታን ማንከባከብ ማለት አይችልበት ወይም ደግሞ ቴኬር ማለት አይችልበት ማለት እንዴት ነው? እኔ እንጃ አላቅም። የሆነ ብቻ የሆነ የድል ስራ ነው የሚሰራው እኔ እንጃ አላቅም። ብቻ ሩታ ከተመቻት ኦኬ አገባኝም እሱ ማለት ነው። ደስታ ለሩታ ተመችቷት አይ ለኔ ይሆነኛል ለኔ ለህይወቴ ያስፈልጋል ብላ አንድ ላይ ከሱ ጋር ከቀጠለች ወይም ደግሞ አብራ ከሰራችው ተስራ መብቷ ነው። ነገር ግን እኔ ደግሞ ለሩታ መፈልገው ልክ እንደሷ ቆፍጣና ልክ እንደሷ ይኸውላችሁ እንዴት ነው በቃ እንደሷ አይነት ሁሉም ነገሩ እንደሷ አይነት ያላት በቃ ማይንድ አላት። በቃ የሆነ እንዴት ነው በቃ ፋስት የሆነች ልጅ ናት። እና እንደሷ አይነት ሰው ነው እንጂ ለሷ የምመኘው የሆነ እንትን አልፈልግም ማለት ነው። ገባችሁ? አዎ ለዛ በቃ ህይወቷ ውስጥ የሚገባ ሰው ወንድ አምጡ ወንድ የሆነ ካለፉት ብዙ ጥሩ ነገሮች እንደ ቤተሰብ አስቤ እንግዲህ ጠዋት ካወራሽን በኋላ ሀሳቤን ቀይሬ እንግዲህ ቅርታሽን ለመቀበል ነው የጠራሁሽ። ደስ ስለበኝ የሆነች በጣም አመሰግናለሁ። አሁን በድጋሚ ከልቤ ይቅርታ እግዚአብሔር በጣም ይቅርታ ዳንኤል አመሰግናለሁ። በጣም ፐርሰንት ብዙ ነገር አሳልፈናል በጓደኝነት ይሄ ኬስ ከመፈጠሩ በፊትም ሌላ ነገር ተፈጥሯል እንገማል እና ያንን ነገር አስበህ በእርግጥ ይቅርታ ስለተቀበልከኝ እውነት ከልብ አመሰግናለሁ። እና ደግሞ ያው ትንሽ የነበርኩበት ስሜት ዳብሮ ነበረ። እንዴት አይረዳኝም? እንዴት ማንዴ እንደዚህ ይቀየራል? አሁን እንዳሰብኩት እንዴት ነው ታውቃላችሁ? አብርሃም ማለት ነው ልንገራችሁ፣ ይሄ የሄርሜላን ፍቅር ጥያቄ ሳይጠይቅ ለሩታ ማንም ሰው ካንቺ ጋር እንዲሆን አልፈልግም፣ ብቻሽን እንዳገኝሽ እፈልጋለሁ ወይም ደግሞ ልጄና አንቺን ብቻ ላገኝ እፈልጋለሁ ብሎ ማለት ነው። ከዛ ተቀይሮ በአንዴ ሩታ ይኸውላችሁ እኔ በቃ የኔ ሐሳብ ነው የምነግራችሁ ማለት ነው። ከዛ በኋላ ሩታን ብቻዋን አስቀራ ማለት ነው። ልክ ሩታ አብርሃምን አንድ ጊዜ ብቻዋን እንዳስቀራች ገባችሁ አይደለ? ትዝ አላችሁ አይደለ? አሁን ዘርዝዬ መስምንትን አይደለም ማለት ነው። ልክ እንደሱ እንዳደረገችው አሁን ደግሞ አብርሃም ምን አሰበ መሰላችሁ? ልክ ለሩታ አንቺና ልጄን ማግኘት እፈልጋለሁ፣ ማንም ካንቺ ጋር እንዲሆን አልፈልግም፣ ከማንም ጋር መጣላት አልፈልግም ምናምን ካለ በኋላ ማለት ነው ልክ ዳንና ሜሪን ከህይወቷ ካስወጣች በኋላ ከነሱ ጋር ከተጣላች በኋላ አብርሃም ደግሞ ምን አደረገ? ከሄርሜላ ጋር ሆነ ወይም ደግሞ የሄርሜላን ፍቅር ተቀበለ ማለት ነው። ከዛ ደግሞ ሩታን ብቻዋን አስቀራ ማለት ነው። ገባችሁ አይደለ? ካጠገቧ ያለውን ሰው የሆነ ምንም አድርጋ ብቻ ከሷ እንድታለያይ ወይም ደግሞ ከነሱ ጋር እንድትጣላ አድርጎ ከዛ እሱ ደግሞ የሷን ደግሞ ፍቅር ተቀበለ ማለት ነው። እንደዛ ነው የመሰለኝ እኔ ማለት ነው። ገባችሁ አይደለ? ብቻ ዳኒ ይቅርታውን ስለተቀበለ ደስ ብሎኛል። የምሬን ነው። ምክንያቱም እንደዛ አድርጋ አውጥታ ጥሩ ልብ ነው ያላችሁ እናንተ። ነገሮችን ይረዳኛል ምክር ምናምን ብዬ ትንሽ ተሰምቶኝ ነበረ። ስፔሻሊ በቃ ላይ ነው ስትወጣ ከዛ በኋላ በጣም ይተሰማኝ እና እኔም በጣም እንደ አስከፋውክና እንዳስደበርኩክ ነው በደንብ ፊል ያደረኩትኝና ደበረኝ። እግዚአብሔር በጣም ነበር ይደበረኝ። ሜሪ ባትኖር እግዚአብሔርን አንቺ ብቻ መደበር አይደለም እኔ ደግሞ በጣም ነበር የተቃጠርኩት በማልቀስሽ እንደዛ በመሆንሽ በጣም ነበር የተናደርኩት ማለት ነው። በትላንትና በሩታ ቪዲዮ ማለት ነው እኔ አይደለሁም ምክንያቱም እኔ በሩታ በቃ ልክ እንደራሴ 100% ነበር የተማመንኩትና ሩታ በፍጹም አልቅሳ አትመጣም ምናምን በቃ በጣም ነበር ዳኒ አልቅሰሽ ትመጫለሽ ሲላት አታለቅስም ብዬ በጣም ነበር እንትን ያለኝ ማለት ነው። ምክንያቱም የሩታ ለቅሶ ዘመኗ ለቅሶ ጊዜዋ አልፏል ብዬ ስለማመን በጣም ነበር የተናደርኩትና
አንቺ ብቻ አይደለም የደበረሽ የተናደደ እኔ ራሱ በጣም ነበር በጣም ለትንሽ ሰከንድ ረጋ ብዬ ምን አለ ነገሮችን አዳምጫት ወጣ ብዬ የሚለው ሀሳቤ ነበርና ሰደቡ ደግሞ በቃ ተመስገናችሁ በቃ እንኳን በሷ ደወለሽ ምናምን አልኩኝና ዋናው ነገር ደግሞ ምን መሰለሽ ሩታ እኔ ያንቺን መሸሽ መራቅ አልፈልገውም ማለት ነገሮችን እዚህ ብትጋፈጪ ያው እስከዛሬም ከጎንሻለን ከዚህ በኋላም እኛ ከጎንሻለንና ነገሮችን መጋፈጥ ኦኬ አሁን እኮ ማለት ነው ፋሲካ ስለደረሰ ለአመት በዓል መሰለኝ የምትሄደው እንጂ ማለት ነው ልንገራችሁ እያንዳንድሽ ሁላችሁም ታውቃላችሁ ወይም ደግሞ እውነት ማውራት ለምን እንደሚደብራችሁ አላውቅም እንጂ ሩታ ከአሁን ሰዓት ጊዜ በላይ ማለት ነው ብዙ መስዋዕትን ከፍላለች አዲስ አበባ ውስጥ ብቻዋን ገባችሁ አይደል አሁን ቤተሰብ ለምን እንደታያችሁ አላውቅም እኔ ግን አላምንበትም በፍጹም ማለት ነው እናንተ ልታምኑ ትችላላችሁ ሶ አመት በዓል ነው ሄዳ ትምጣ ልትሉ ትችላላችሁ እሺ ሄዳ ትምጣ ነገር ግን እኔ ምንድነው ያላመንኩበት ወይም ደግሞ ምንም አይነት ነገር የሆነ ቦታ ያልሰጠሁት አሁን ሩታ ቤተሰቧ ጋር ትሂድ ብዬ ቦታ ያልሰጠሁት ለምን ታውቃላችሁ ከዚህ በላይ ሩታ ብዙ መስዋዕትን ከፍላለች ብዙ ጊዜን አሳልፋለች ሶ ነፍሰ ጡር በነበረችበት ሰዓት ወይም ደግሞ ሁለት ነፍስ ባለበት ሰዓት እንኳን ብቻዋን የቆመችና ብቻዋን አዲስ አበባ ላይ ያሳለፈች ሴት አሁን ሰዓት ይሄ ነገር ጎቷት ይሄ በጣም ትንሽ ነገር ነው ሶ ይሄ ነገር ጎቷት ቤተሰብ ጋር ትሂድ ተጎታለች ወይም ደግሞ በጣም እንትን ብላለች የሚለው ነገር ምንም አይነት ደንታ ሊሰጠኝ አልቻለም ምክንያቱም የዛ ሰዓት ቢሆን እሺ እል ነበር አሁንም ሶ አሁን ግን አብርሃም ተለይቷት ተጎታለች ወይም ደግሞ ከፍቷታል ልትሉም ደግሞ አብርሃም ከመጀመሪያ ጀምሮ ተለይቷታል ከሩታ ማለት ነው አሁን የሄርሜላን ፍቅር መቀበል እንጂ የሆነ ለእናንተ አዲስ ሊሆንባችሁ የሚችለው ከሄርሜላ ጋር ከሄደ ቆይቷል ሶ ሄርሜላም ሳትመጣ ከብዙ ሴቶች ጋር ከሄደ ቆይቷል ሶ ሩታ ደግሞ እሱን አዲሱ አይደለም ገባችሁ አይደለ ለዛ ነው እኔ ለቤት አዲስ ሆናችሁ ሰብስክራይብ አደረጋችሁ አድርጉ አሁን ማለት ነውና ላይክም አድርጉ አዎ መሀል ላይ ማስታወቂያ እንዳረሰ ደግሞ አስታውሱኝ ምን ችግር አለ ብታስታውሱኝ ማለት ነው አሁን እያያችሁ ላይክ አድርጉ ማለት ነው ስለዚህ ለዛ ነው እኔ አሁን ሰዓት እንዴት ሩታ ጠንካራ የነበረችው ሴት እንዴት በድንገት በአሁን ሰዓት አሁን ይሄ በጣም ትንሽ ነገር ነው ስለዚህ ለምን ይሄዳሉ ትላለች ብዬ ተናደርኩት ለዛ ነው ገባችሁ አይደለ እንጂ ባሳለፈችው አንፃር ሳየው ይሄ በጣም ትንሽ ነው ሶ ሲምፕል ነው ምንም አይነት አይደለም ሄዷል ሶ በአፉ ብቻ አፈቅርሻለሁ ስላላት ለሄርሜላ ነው እንጂ አብርሃም መጀመሪያም ከሩታ ተለይቶ ሄዷል አዲስ አይደለም ገባችሁ አይደል እንዴ አላስገደደሽም ያው ፍላጎቱ ያንቺ ነው ግን ከምታውቀው ግን ያ ሂደት እያደከመ ነው ሄደው እኔ ደግሞ ማለት ፈለኩኝ እግዚአብሔር በቃ ሰለቸኝ ጌታ ደከመኝ በስማማት በጣም ብዙ ነገሮችን አሁን ሩታ ኡርቃኖስ ነው ምንድነው እንኳን ብታጀር አይደለም ኡርቃኖስ ወይ ደግሞ እንኳን የትም ግቢ ሩታ ማለት ነው ተከትሎሽ ይመጣሉ እመኑኝ ማለት ነው የምሬን ነው ሩታ የትም ትግባ የትም ለምን እንዴት ነው ግቢ ታውቃላችሁ በጣም ሩቅ ቦታ ነውና የውሃ መጨረሻ ቦታ ነው ምናምን እዛ ራሱ ብትሄድ ሩታ ማለት ነው እና አብርሃም ተከትሏት ይመጣሉ እንደ ሩታ ሳትኖር እንዴት ነው ቪዲዮ የሚሰራው ሶ አይሄድም ሲጀመር አሁን ሄርሜላና አብርሃም ኤቭሪዴ አይመጡም ልንገራችሁ ማለት ነው ሁሌ አብሮ አይሰሩም እመኑኝ ማለት ነው ከሩታ ጋር ካልተጨቃጨቁ በስተቀር ስለዚህ ሩታ አንቺ ልረፍ ብለሽ እንኳን ሄደሽ አራስ ሆነሽ እንኳን 2 ወር 3 ወር እንኳን በስነ ስርዓት ያልተራስሽ ሴት እኮ ነሽ ገባሽ አይደለ ስለዚህ ተከትሎሽ ይመጣሉ ሩታ አለች እያሉ እያንኳኩ ነው የሚመጡት ለአብርሃም ደግሞ ምን ሰበብ አድርጎ ይመጣል መሰለሽ እናትሽ ቤት ማለት ነው ጭቅጭቅ ለሉሌ ልብስ ገዛውለት ለሉሌ እንደዚህ ያስፈልጋል አባት አይደለሁም ወተት ያስፈልጋል ወይ ደግሞ ዳይፐርም ገዛው ብሎ ሊመጣ ይችላል ማለት ጭቅጭቅ ይመጣል ገና እንዴ ሩታ ሄዳ አታርፍም ታገልኩኝ ይሄን አለፍኩኝ ስለኛ ይመጣል ያኛውን ደግሞ ተሻገርኩት በቃ ከተማስ አሁን በሰላም ነው ምናምን ብዬሽ ደግሞ ለይናቱ ኬዝ ይፈጠርና ሰላም ይናጣሉ ረብሻለሁ ምናምን ይሄ ነገር ደግሞ አንዳንዴ የሰው ልጅ እንዴት ነው ፈተና ብቻ ሲሆንብህ ማረፍ ይናፍቃል በርግጥ መልካም ነው መፈተን ጥሩ ነው ያጠነክራል እንጂ በዛው ተሰብረህ እንድትቀር አያደርግህም ግን ደግሞ አንዳንዴ ማረፍም አስፈላጊ ነው ብዬ አምናለሁኝና ከነገሮች ማረፍ ከነገሮች ትንሽ መሸሽ ነገሮች ለራስን ማዳመጥ አንዳንዴ ጥሩ ነው ብዬ አስባለሁና ያ ነገር ብቻ ሳይሆን አሁን ላይ ከፋሚሊም ጋር ማሳለፍ አለብኝ ብዬ ስላሰብኩኝ ነው ሊሄድ ወሰንኩኝና በቃ ገናኝ ምናምን ስትለኝ አንተም በቃ ደስ አለኝ በዛው እኔ አሁን በጣም ደስ የሚለኝ አንቺ ሻይን አድርገሽ በደንብ አይተሽ ምናምን በራስሽ ቆመሽ ታሳይ እኮ ደስ ይለኛል ግን ምን መሰለሽ አንዳንድ ሰዎች ደግሞ አድቫንቴጅ የሚጠቀሙት አልገባሽ ያንቺን መራቅ ምናምን በደንብ ነገሮችን ወደ ራሳቸው ለማድረግ ምናምን ይሞክራሉ ገባሽ አይኑ ነገሮች አቆታሉ ብላችሁ ነው የምታምኑት አንቺም አብርሃምም ከዚህ በኋላ እሱም የራሱን ህይወት የራሱን ህይወት መኖር ይችላል ብላ አያልቅም ነገር አያልቅም የአብርሃምና የሩታ ነገር መቼም አያልቅም ሊያልቅም አይችልም ቤተሰብ ማለት ነው አብርሃምና ሩታ በይሄን ድራማ አቆሞ ወይ ደግሞ ስራውን አቆሞ አንድ ላይ ሆኖ ከሉሌና አንድ ላይ ካላሳደጉ በስተቀር ማለት ነው መቼም ሊቆም አይችልም መቼም ግን እስካሁን እየተራራቃችሁ ያሉ ናችሁት ርቀት ስላልነበረ
ተረዳሽ? ዲስታንስ አልነበረም። ልጁን እየመጣ ያሉ ምናምን ቢያንስ በሁለት ቀን ምናምን እየመጣ ቤት ውስጥ ይታያላችሁ። ገባሽ? ያ ነገር የሆነ ነገር አእምሮ ላይ ፈጥሯል። የፈለገ ነገር ቢሆን ድምድም አድርጎ ነገሮችን ከአእምሮ ላይ ያወጣሽ ወይ ደግሞ ሊርቅ አይችልም። ተረዳሽ? ግን ደግሞ አሁን ጭራሽ የማትተያዩ የማትገናኙ ከሆነና ነገሮች የሚያበቁ ከሆነ ትንሽ ይከብዳል። እውነት ለመናገር ዳኒ ሜቢ እኔ ወደ ፋሚሊ ጋር መሄዴን እሱ በጣም ተቃውሞታል። ምንም ኢንተረስትድ አይደለም። ግን ደግሞ እኔ ደግሞ መሆን አለበት። ምክንያቱም እሱ አንደኛ ራሱ ነው ጀምሯል። እዛ ሆኖ እኔ ጋር ማሰብ ተፈልጎ ለምንድን ነው ተፈልግሽ? ጥሩ ነው ብያለሁ። ስለማይክ ማለት ነው ሄዴ ሜዲሽን አበሰብ ለምን በቃ መረጋጋት አለብኝ። በደንብ መረጋጋት አለብኝ። ይቷል አንደኛ ነገር ቤት ውስጥም እየተመጣ ሌላ ጭቅጭቅ እንዲነሳብኝ አልፈልግም። በዚህ ኬስ ገና ልረፍ ብዬ ስል ደግሞ የእሱ ሀሳብ እንዳትሄጂ ክትላይ ምናምን ነው። ግን ደግሞ እሱ የራሱን ህይወት እስከጀመረ ድረስ እሱ የራሱን ኑሮ እስከኖረ ድረስ እኔን ቁጭ ላይ እኔን ማየት አለብኝ ምናምን ማለት ተገቢ ነው ብዬ አላስብም። ምክንያቱም አብርሃም እኮ ሁለት ሚስት ማግባት ይፈልጋል። በዚህ አጋጣሚ እኔ ነገርኳችሁ እኮ ማለት ነው። ስለዚህ ሩታንም ወዳታለሁ፣ የልጄ እናት ናት ብለዋል። ሄርሜላንም ወዳታለሁ፣ ጥሩ ሴት ናት፣ ለኔ የደረሰችልኝ ሴት ናት ብለዋል። ስለዚህ አብርሃም በዚህ አጋጣሚ ሁለት ሴት እንደሚያገባ ሁላችሁም ታውቃላችሁ። ሰው ማግባት እንደሚፈልግ ማለት ነው። ሰው ሄርሜላን ሁለተኛ፣ ሩታ አንደኛ ሚስት ሆና እንዲቀመጡ ይፈልጋል። የምሬን ነው እንጂ አብርሃም መቼም አይለይም ከሩታ መቼም ማለት ነው። ልንገራችሁ መቼም ወይ ጣጣዬ ይሄ ደግሞ ትክክለኛ የሆነ ነገር ነው። በነገር ላይ ነገሮችን ሜቢ ከዚህ እንዲሄድ አልፈለግም ሊሆን ይችላል እንጂ ያመጣው ተስፋ በጣም ቀላል ነው። እውነት ለመናገር አይደለም ሰው ልጁን ለማየት እኔ ልጅ ማየት ፈልጋለሁ ነው ምክንያቱም እና ልጁን ለማየት አይደለም እዚሁ ሀገር ውስጥ ሆነ ሰው እኮ ከሌላ ሀገር ካሮታ ምናምን ተነስቶ ሀገር ውስጥ መጥቶ ልጁን ያያል። ውጭ ሀገርም ካለ ከዚህ ተነስቶ ውጭ ሀገር ሄዶ ልጁን ምናምን ያያል። ሰው ይሄ በጣም ቀላል ነገር ነው። ይሄ ምክንያት ውሃ የሚያነሳ ምክንያት አይደለም። እና ደግሞ ከአንቺ ጋር ሁለተኛ ምክንያት ለሚያቀርበልኝ ምን እንደሆነ ታውቃለህ? በየቀኑ እኔ ማግኘት ስለምፈልጊ ነው ወይስ ብቻ ማግኘት ስለምፈልጊ ነው ወይ? ለዛ ደግሞ ከሆነ ምክንያት ነው አክስቴ ይዛልኝ ትመጣለች። ልጁ አንተ ያለህበት ሆቴል ድረስ የትም ሆቴል ነው ያለበት ድረስ ይዛልኝ ትመጣለች። የፈለግከውን ሰዓት ያህል አይተህ ቆይተህ ወደ እኔ ትመልሷለች። እንዳታስብ ስለምታየትም ሆነ ብቻ ስለማግኘት ጭራሽ እንዳታስብ። ምክንያቱም እኛ ብትሆኚ ምናምን ደስ ይለኛል። ግን እኔ ምን መሰለሽ አሁን ያንቺ መሄድ ያንቺ መራቅ መሸነፍ ነው ይመስለኝ። ማለት በቃ እዚህ ጋር የሚኖረው ነው መሸነፍ ማለት የሚያስቡት አንቺ ከትይላችሁ ስትርቂ ምናምን ነገር እነሱ አሸናፊ እንደሆነ ይሰማቸዋል። ያ እኔም የማያሰብኩት እንደዛ ነው። ምክንያቱም ሩታ አሁን እኔም ትላንትና እያሰብኩትም እንደዛ ነው እያሰብኩት ማለት ነው። ልክ ሩታ አሁን ምክንያቱም አንደኛ ስታነጻጸሩት ከባለፈው ካለፈችበት ህይወት አሁን የገጠማት ህይወት ወይ ከብዷት አይደለም ከአገር የምትሄደው ወይም ደግሞ እናቷ ጋር የምትሄደው ብዬ አሰብኩኝ። ሁለተኛ ደግሞ ማለት ነው ማን ማለት በቃል አይደለም በጣም እንደተጎዳችና በጣም አልቀሳ ሰው አገር ሊሄድ ነው እናቴ ጋር ሊሄድ ነው ማረፍ አለብኝ ምክንያቱም አብርሃም ከርሜላ ጋር ሆኗል ብሎ በቃ እንደዛ ነው የሚያስቡት ሙሉ በሙሉ ማለት ነው። ልንገራችሁ ልክ እንደዛ ነው። ነገር ግን ኦኬ አመት በዓል ነው ሰው ፋሲካ ነው። ስለዚህ ቤተሰቦች ጋር ሄጄ አይችልም ጣካለችም ሰው ሄዳ ቆም ብለሽ አስቢ እስኪ። ከዚህ አካባቢ ራቅሽ ማለት በቃ ትችላለሁ ሰውን የመጋፈጥም ምንም አልፈልግም ሰው ተሸንፊያለሁ ነው የሚመስለው። ገባሽ አይደለ? እኔ ደግሞ እዚህ ሆነሽ አእምሮሽ መረጋጋት አለበት። ቢያንስ ቀኑን ቀንሽሽ አሁን ለሁለት ወር ምናምን መሄዱ ልክ አይደለም። ተረዳሽ? በቃ ያን ያህል ርቀት መፍጠር በመሀላችሁ ያን ያህል ክፍተት መፍጠሩ እኔ እንዲፈጠር ስለማልፈልግ ያን ያህል ክፍተት ገባሽ? የሆኑ ሰዎች ደግሞ አንቺን እንዳሸነፉ ምናምን ነገር ጀግንነት እንዲሰማቸው አልፈልግም። ገባሽ? አሁን በእርግጠኝነት የሚባለው ሀገር ጥለሽ እንደሄድሽ ምናምን ነው የሚወራው ወይ ደግሞ ነገር ተባይ የምትሽ ገባሽ? ይችላል ግን እንዴት ነው ሰው እንደዚህ ነው የሚያስበው ብዬ ሁሌ ደግሞ ሰው እኮ እንደዚህ ሊረዳኝ ይችላል ሰው እኮ እንደዚህ ሊያስብ ይችላል ለምን ነገር አልገፈጠው ብዬ በጣም ብዙ ነገሮችን ተጋፍጬ ማለት ነው። ጥሩ ነገር እኔ ወጥቶ ተፈጥሮ ያውቃል፣ መጥፎ ነገር ተፈጥሮ ያውቃል። የሆነ ነገር ማለፍ አለብኝ ሰዓት ሳላልፍ መጥፎ ነገር ተፈጥሮ ያውቃል። ተጋፍጬም ደግሞ በጣም ብዙ ጊዜ ያሸነፍኩባቸው ጊዜያቶች አሉ። ግን ደግሞ አሁን ሰው እንደዚህ ያስባል ብዬ ራሴን ማድከም ተገቢ ነው ብዬ አላስብም። የፈለገውን ያስብ ሰው እውነት ነው ሰው የፈለገውን ማሰብ ይችላል። ነገር ግን ደግሞ ማለት ነው ለሰው ቪዲዮ እስከለቀቃችሁ ድረስ ሰውን አስተያየት እንዲሰጥ እስከለቀቃችሁ ድረስ ማለት አለ አይደለ? የሆነ ሁላችሁም ሲጀመር የምትሄዱት በእኛ በኦዲየንስ አይዲ ነው። ገባችሁ አይደለ? የሆነ ነገርን ይዛችሁ ነው የምትሮጡት። ግን ያም ሆነ ይህ ማለት ነው ገባሽ አይደለ? ሩታ አሁን ማንም ሰው ገባሽ እነሱ ላልሸነፉ ሲሮጡ አንቺ ደግሞ ለመሸነፍ መሮጥ የለበሽም። ገባሽ አይደለ? ሰው ነው እናውቃለን። ግን ቢሆንም ደግሞ በቃ አይደለ ብዙ ነገር ያለፍሽ እንዴ ለዚህ ነው እንዴ እኔ እናቴ ጋር ሄዶ አልሄድም ብለሽ እንኳን ቤት ተከራይተሽ እንደዛ ሆነሽ እንኳን አዲስ አበባ ቁጭ ያልሽ ሴትዮ አሁን በቃ ይሄዳሉ ብለሽ እንትን ስትይ እኔ በጣም ምን እንጂ አላውቅም። የሆነ በቃ አይደለ እንዴት ማለት ያው የፈለገውን ነገር ይመን አይመለከተኝም። ስለ ሰው አስተሳሰብ የፈለጋችሁትን ተረዱ፣ የፈለጋችሁትን አስቡ። የኔ ሀሳብና የኔ ውሳኔ ግን ነው በቃ ትክክለኛ ውሳኔ ነው። ያው እንግዲህ ይሰማቸው ሰው የልጃቸው ጉዳት ለእነሱ ጉዳት ነው እና ለዛም ነው ቤተሰቦችም እንድትመጪ የፈለጉት። ግን ሜሪም ያው አይ ቲንክ በመጨረሻ ላይ ማስታወቅ ስሞንታለች መሰለኝ አልተስማማችልኝ ነበር ማለት ለመናገር ለምን እንዴት አድርገልሽ ነው ከማሚ ጋር እየተነጋገረች ነበር። በቃ መንታ አስከፊ ሰራተኛ የረፍት ሰዓት አለው ሰው በማረፍሽ እኔ ከነገርሽኝ በኋላ ነው የተስማሙት። መጀመሪያ አልተስማማው ግን በማረፍሽ አሁን ላይ ተስማምቻለሁ። ባይሆን ይውላሽ እኔ ምን መሰላችሁ በታ ሄዳ ማለት ነው ካረፈች አረፈች
አርፋ ከመጣች መጣች። ኦኬ ለፋሲካ ነገር ግን እመኑኝ ትዝታ ምን አለች ትላላችሁ? ቡታጀራ ብትሄድ እራሱ አታርፍም። ተከትሎ ይሄዳል ሁሉም። አብርሃም ብቻ አይደለም አብርሃም ዙሪያ ያሉትም ሩታ ዙሪያ ያሉትም አጠቃላይ ቡታጀራ ይገባሉ ማለት ነው። ቤተሰብ እመኑኝ ማለት ነው። ልንገራችሁ እንዴ በቃ የሆነ ነገር ላይ ተሸንፋ ወይ ደግሞ የሆነ ነገር ሆነች ወይ የሆነ ነገር ጥላ ሄደች ምናምን የሚባለው ነገር አልፈልገውም። በቃ አልፈልገውም እና እኔ በቃ ከብዶኝ ነው ያንን እና ተረዱ እናንተም ትረዱኛላችሁ ብዬ አስባለሁ። እንደ ወንድም ገባሽ የሆነ ጥቃትሽ ምናምን መጎዳትሽ ምናምን ያመኛል። ተረዳሽ? ስለዚህ በቃ አልፈልገውም ያንን ነገር እንዴት አድርጌ ፍዬ ጨክሜ ባንቺ ሀሳብ ተስማምቼ ሻው እንደሚልሽ እናንተ ምሸኝሽ ባላውቅም ግን ምንድነው ሩታ በጣም የምናስብልሽ ጓደኛውም እህትም ወንድሞችም አሉ በዙሪያሽ ገባሽ ቤተሰቦችሽም አሉ እና እምነታቸው ስለሚበልጥብን ነው እና አንዳንዴ ደግሞ እንደዚህ የሚረዳ ሰው ይስጣችሁ እግዚአብሔር ደስ ሲል እኮ በጣም ጓደኛ የሚሆን ሰው ይስጣችሁ። ጥሩ ነው። ያ እንትን ምንድነው ያስቀጥላችሁ ይስመርላችሁ። ነገር ግን እነ ዳኒም ሆነ ሩታ ህይወት ላይ ገብታችሁ ማለት ነው እኔ በጣም እንትን ምለው ሩታ መጥፎ ነገር እንድታረግ እንዳታገፋፋት። ምንም ቢሆን ሩታ የምትሰደበው ነገር እንድትሰራ አታድርጉ። ከሰራችሁም ራሳችሁ ስሩ። ገባችሁ አይደለ? በተረፈ የኔ ቤተሰብ እንግዲህ እንደዚህ ሩታም እንግዲህ አልቀርም ብላለች። ትሄዳለች። ግን ቡታጀራ ከሄደች ብዙ ተከትሏት ሄደ ሰው አለ ማለት ነው። እንግዲህ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። በአዲስ ቪዲዮ እንገናኝ። ባይ ባይ። ለቤት አዲስ ሆናችሁ ሰብስክራይብ አድርጉ፣ ላይክ ሳታድርጉ እንዳትወጡ ማለት ነው በፍቃዳችሁ። እሺ ነው ውዶች።